ሰላም ሰላም ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? እንኳን ወደ ግሽ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል መሰረታዊ የሆኑ የአማርኛ፣ እንግሊዝኛ እና ሂሳብ ትምህርቶች የሚተላለፉበት ቻናል ነው። በተለይ ጀማሪዎች ለሆናችሁ በጣም የምሰራላችሁ ተከታታይ የሆኑ ቪዲዮዎች ማለት ነው እናንተን እንድትጽፉ እንድታነቡ በጣም ይረዷችኋል። አዲሶች ከሆናችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ከሆናችሁ ደግሞ ላይክ ብታደርጉ በጣም ደስ ይለኛል። ኦንላይን ይህን ትምህርት መከታተል መማር ጽሁፋችንን፣ ንባባችንን፣ ልምዳችንን፣ ክህሎታችንን ማሳደግ እንፈልጋለን ለምትሉ ደግሞ ከስር ባለው የስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ኦንላይን ትምህርቶችን መከታተል ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ትምህርት ነው የምወስዳችሁ። አብራችሁን ቆዩ። እስካሁን ድረስ በአማርኛ ፊደላትን እያየን ነበረ፣ ቃላትንም ጭምር ማለት ነው። በዛሬው ክፍል ደግሞ የእንግሊዘኛ ክፍል ይዤላችሁ መጥቻለሁ። በተለይም ደግሞ ለጀማሪዎች ወይም ደግሞ 26ቱን አልፋቤቶችን አውቃቸዋቸው ቃላት ላይ የሚከብዷቸውም ደግሞ እንዴት እንደሚጠሩ እንዴት እንደሚነበቡ የሚያስቸግራችሁ ሰዎች ትኖራላችሁ ብዬ አስባለሁ። እሱ ዛሬ መፍትሄ ያገኛል። ከኤ እስከ ዜድ ድረስ ያሉ ሆሄያትን በሁለት ምድብ ከፋፍለን በእርግጥም ከዚህ በፊትም ከኤ እስከ ዜድ ድረስ ያሉ 26 የእንግሊዘኛ አልፋቤቶችን በአማርኛ ሲጠሩ ምን አይነት ስም እንዳላቸው ወይም ደግሞ እንዴት እንደሚጠሩ ሰርች የላችሁ ነበረ በአንድ ክፍል ላይ ካፒታልና ስሞል ሌተሮችን። ዛሬ ግን ከሱ ለየት ያለ በቃላት ውስጥ ወይም ደግሞ ወርድስ ውስጥ ማለት ነው እንዴት ነው ፕሮናውንስ የምናደርጋቸው፣ ምን አይነት ድምፅ አላቸው እነዚህ ፊደላት የሚለውን በደንብ እናያለን። እሺ ከኤ እስከ ዜድ ድረስ እዚህ ጋር አሉ። በስሞል ሌተር ናቸው የተጻፉት እንደምታዩቸው። እነዚህ ሌተሮች ከነዚህ ከ26ቱ ሌተር ውስጥ እነዚህ በአረንጓዴ የጻፍኩላችሁ ቫውል ወይም አናባቢ ናቸው በእንግሊዝኛ ላይ ማለት ነው። ቫውልስ ይባላሉ። እነሱም ኤ፣ ኢ፣ አይ፣ ኦ እንዲሁም ደግሞ ዩ እነዚህ አምስቱ አናባቢ ወይም ቫውል ይባላሉ። ሌሎች በዚህ በሰማያዊ የተጻፉት ደግሞ ኮንሶናንት ወይም ደግሞ ምን ይባላሉ? ተነባቢ ድምፅ ተነባቢ ናቸው። እነዚህ ወርድ ውስጥ ጎላ ብለው የሚጠሩ የራሳቸው ድምፅ ያላቸውን ቃላት ውስጥ ማለት ነው። ስለዚህ ያ ማለት ከ26ቱ አምስቱ አናባቢ ወይም ቫውል ሆኑ ማለት ቀሪ 21 ናቸው ማለት ነው። ኮንሶናንት ወይም ደግሞ ተነባቢ ድምጾች እና እነዚህ ተነባቢ ድምጾች ብቻቸውን ሲቆሙ ከእያንዳንዳቸው ከነዚህ ከአምስቱ አናባቢ ጋር ሲሆኑ ማን አይነት ሳውንድ ወይም ደግሞ ድምጽ ይኖራቸዋል የሚለውን በደንብ እናያለን በዚህ ክፍል። እሺ እንደምታዩቸው ኤ፣ ኢ፣ አይ፣ ኦ፣ ዩ እነዚህ አምስቱ ምንድናቸው አልኳችሁ? አናባቢ ናቸው። ያናብቡልናል እነዚህን ቀሪ ኮንሶናንቶችን ወይም ደግሞ ተነባቢዎች ጋር ሲሆኑ የተነባቢዎቹን ድምጽ ይቀይሩልናል በቃላት ውስጥ ማለት ነው። እሺ አሁን የምናልፈው ወደ እነዚህ ኮንሶናንት ድምጾች ብቻቸውን ሲቆሙ ምን አይነት ድምጽ አላቸው ወደሚለው ነው። በድጋሚ አብራችን ቆዩ። እሺ እንደምታዩቸው እዚህ ጋር ቢ፣ ሲ፣ ዲ፣ ኤፍ፣ ጂ አሁን እነዚህ ምንድናቸው? ኮንሶናንት ናቸው፣ ተነባቢ ናቸው ማለት ነው። የራሳቸው ሳውንድ አላቸው። ቢ ብቻዋን ከሆነች ምንም አናባቢ ቫውል ከሌለባት ብ ሳውንድ አላት። ሲ ደግሞ አንዳንዴ ስ ትሆናለች፣ አንዳንዴ ክ ትሆናለች። በምን አይነት ኮንዲሽን የሚለውን ቀጣይ እናያለን። ስለዚህ ሲ ስ ወይም ክ ሳውንድ አላት። ዲ ድ፣ ኤፍ ፍ፣ ጂ ግ ወይም ደግሞ ጂ የምትሆንበት ኮንዲሽን አለ። እሱንም እናያለን። እሺ ኤች ህ ሳውንድ አላት። ጄ ጅ፣ ኬ ክ፣ ኤል ል፣ ኤም መ ሳውንድ አላቸው። አሁን እንደምታዩቸው እዚህ ጋር አሁን ከነዚህ ከሲና ከጂ ውጭ ያሉት ምንም አያወዛግቡም። ያው የራሳቸው ለምሳሌ ቢ ብ፣ ሲ ስ ወይም ከአልኳችሁ ዲ ድ
የአማርኛውን ልብ ብላችሁ ካያችሁ ያለ አናባቢ ሲሆኑ እነዚህ ኮንሶናንት ተነባቢ ድምጾች ያለ አናባቢ ብቻቸውን ከሆኑ በአማርኛ የሚመሳሰላቸው ድምጽ አለ አይደለ? እሱን ስድስተኛውን ነው የሚወስዱልን ማለት ነው። እዩት። ብ ስ ድ ፍ ግ ወይም ጅ ህ ጅ ክ ል ም እነዚህ ሁሉ ምንድናቸው? ስድስተኛ አማርኛ ፊደል አይደል? እንደዚህ አይነት ሰው እንዳላቸው። እሺ እንቀጥል፣ ገና አልጨረስንም። እሺ ሌላ ኮንሶናንት ኤን አለች። ኤን ን ሳውንድ አላት። ፒ ፕ ሳውንድ አላት። ኪው ራሷን ችላ ስለማትቆም እስኪ ለጊዜው ልለፋት። ኮንሶናንት ተነባቢ ነች፣ ግን ሌላ የምታስከትለው ቫውል ስላለ እሷን እንለፋትና አር ር ሳውንድ አላት። ኤስ ስ ሳውንድ ነው ያላት። ቲ ት ሳውንድ አላት። ቪ ቭ ሳውንድ አላት። ደብሊው ው ሳውንድ አላት። ኤክስ ክስ ሳውንድ አላት። ቤተሰቦች እያወራችሁ ያለሁት ቀጥታ የአማርኛውን አይደለም። በእንግሊዘኛ ቃላት ውስጥ እንግሊዘኛ ወርድ ላይ እነዚህ ፊደላት ወይም አልፋቤት ሲገቡ ምን አይነት ሳውንድ እንደሚኖራቸው ነው እያወራ ያለሁት። ስለዚህ ኤክስ ያለችበት ክስ አይነት ሳውንድ አላት። ዋይ ይ ሳውንድ አላት። ዜድ ዝ ሳውንድ አላት። ስለዚህ ከኤ ኤ ኢ አይ ኦ እና ዩ ምንድናቸው? ቫውል ስለሆኑ እዚህ ውስጥ አልተካተቱም፣ አናባቢ ናቸው። ሌሎች አንዶችን አየናቸው ማለት ነው፣ ምን አይነት ድምጽ እንደሚኖራቸው እንደምታዩቸው ናቸው። በአማርኛ ስድስተኛውን ሆሄ ይወስዳሉ ማለት ነው። ለምሳሌ ኤን ን ፒ ፕ ኪው ለጊዜው እንለፋው። አር ር ኤስ ስ ቲ ት ቪ ቨ ዳብሊው ው ኤክስ ክስ ዋይ ይ አንድ ዜድ ዝ ሳውንድ አላቸው አልኳችሁ። አሁን ደግሞ ወዴት ነው የምናልፈው? እነዚህ ምንም አናባቢ ሳይኖራቸው ነው ያየናቸው፣ ብቻቸውን ሲቆሙ ማለት ነው በስድስተኛ ሆሄ የሆኑልን። ነገር ግን ከባውልስ ወይም ደግሞ አናባቢዎች ጋር ሲሆኑ እስኪ እንያቸው። እሺ ከአናባቢ ጋር እያንዳንዳቸውን ቢ ብ ሳውንድ ነው ያላት ብያችኋለሁ። ብ ሳውንድ ነች ብቻዋን ከሆነች። ነገር ግን ከኤ ጋር ከሆነች ቢ ብለን ኤ ካለ ምን እንላለን? ባ ሳውንድ አላት። ቢኢ ከሆነ ኮንሶናንት ቢ ከኢ አናባቢ ጋር ስትሆን ቤ ሳውንድ ታመጣለች። ቢ አሁንም ከአይ ጋር ከሆነች ቢ ትሆናለች። ቢ ከኦ ጋር ከሆነች ቦ ኤንድ ቢ ከዩ ጋር ከሆነች በ ሳውንድ ይኖራታል ማለት ነው። ሲንም እንያት። ሲ ከኤ ጋር ከሆነች ካ። ቀድም ሲ ምን ብያችሁ ነበር? ሲ ስ አንዳንዴ ደግሞ ክ ሳውንድ አላት ብያችኋለሁ። ክ ሳውንድ የምታመጣው ሲ ከኤ ጋር ስትሆን ካ ሆነች። ሲ ከኢ ጋር ስትሆን ሴ ሆነች። ሲ ከአይ ጋር ስትሆን ሲ ሆነች። አንድ ሲ ከኦ ጋር ስትሆን ኮ። እዩት። ሲ ከዩ ጋር ስትሆን ደግሞ ከ። አያችሁ? ኤች ሌተር ሲ ተቀያያሪ ሆነችብን። ከኤ ጋር ቫውሎቹ ኤ ኦ እና ዩ ከሆኑ ከሲ ቀጥለው የከ ሳውንድ ነው የወሰዱ ማለት ነው። እንደገና ደግሞ ከኢ እና ከአይ ጋር ስትሆን የስ ሳውንድ ሲ ምናምን እንደዛ ትሆናለች ነው። እሺ ቀጣዮችንም እንያቸው። ገና እስከ ሲ ነው ያየን፣ ቢ እና ሲ ነው ያየነው። ሌሎችንም እንይ። እሺ ሌሎቹም በተመሳሳይ ድ ሳውንድ ነው ያላት ብያችኋለሁ። ብቻዋን ስትሆን ከኤ ጋር ስትሆን ዳ ትሆናለች። ዲ ከኢ ጋር ስትሆን ዴ ትሆናለች። ዲ ከአይ ጋር ስትሆን ዲ ከኦ ጋር ስትሆን ዶ ኤንድ ዲ ከዩ ጋር ስትሆን ደ ሳውንድ ይኖራታል ማለት ነው። ውድ ቤተሰቦች አሁንም እንዳትዘናጉ፣ እያወራው ያለሁት ስለ እንግሊዘኛ ቃላት ነው፣ ወይም እንግሊዘኛ ቃላት ውስጥ ያላቸውን ድምጽ ነው እንጂ በራሳቸው ያላቸውን ድምጽ አይደለም እያወራ ያለሁት። እሺ ኤፍ ደግሞ ፍ ሳውንድ ነው ያላት ብቻዋን ስትሆን አናባቢ። ነገር ግን አናባቢ ጋር ስትሆን ኤ ጋር ስትሆን ፋ ኤንድ ኤፍ ከኢ ጋር ስትሆን ፌ። ኤፍ ከአይ ጋር ስትሆን ፊ ኤንድ ኤፍ ከኦ ጋር ስትሆን ፎ። ኤፍ ከዩ ጋር ስትሆን ፈ ሳውንድ ይኖራታል። እንቀጥል። አሁን ሌላ ምንድን ነው? ጂ
ጂ ቅድም ልክ እንደ ሲ ማለት ነው። ጂ አንዳንዴ ምን ትሆናለች? ግ አንዳንዴ ደግሞ ጂ ሳውንድ ይኖራታል ብያችኋለሁ። ጂ ከኤ ጋር ስትሆን ጋ የገ ድምፅ ኖራት ማለት ነው። ጋ አንድ ጂ ከኢ ጋር ስትሆን ጌ ወይም ጄ የምትሆንበት ኮንዲሽን አለ። እሱን በወርድ ወይም ደግሞ በቃላት አሳያችኋለሁ። አንድ ጂ ከአይ ጋር ስትሆን ጊ፣ አንዳንዴ ደግሞ ጂ ትሆናለች። እሱ ይሄ ነው ብዬ ለጊዜው ማስቀምጥላችሁ ህግ የለም። ነገር ግን እነዚህ ድምጾች በየትኛው ቃል ውስጥ ይመጣሉ የሚለውን እዚህ ላይ ብዬ ለጊዜው ማስቀምጥላችሁ ገደብ የለኝም። ነገር ግን አንዳንዴ ጂኢ እንደ ጌ የምትነበብበት ኮንዲሽን አለ። አንዳንዴ ደግሞ ጂኢ እንደ ጄ የምትነበብበት ኮንዲሽን አለ ማለት ነው። ሌላ ጂአይ በተመሳሳይ ነው። ጂአይ አሁንም በድጋሚ አንዳንዴ ጊ ብለን እናነባታለን አንዳንድ ወርድ ላይ፣ አንዳንድ ወርድ ላይ ደግሞ ጂ ብለን እናነባታለን ማለት ነው። እሺ ከዛ ውጭ ያለው ኖርማል ነው። ጂኦ ከሆነ ጎ ነው። ጂዩ ከሆነ ገ ድምጽ ነው ያለው ማለት ነው። እሺ ወደ ኤች እንሂድ። ኤች ደግሞ የህ ድምጽ ነው ያላት ብያችኋለሁ ብቻዋን። ከኤ ጋር ከሆነች ሀ፣ እኔ ጋር ከሆናችሁ ኤች ህ ድምጽ ነው ያላት። ኤ ጋር ከሆነች ሀ፣ ኤች ከኢ ጋር ከሆነች ሄ፣ ኤች ከአይ ጋር ከሆነች ሂ፣ ኤች ከኦ ጋር ከሆነች ሆ፣ ኤንድ ኤች ከዩ ጋር ከሆነች ሀ ድምጽ ይኖራታል ማለት ነው። እንቀጥል። እሺ ጄ ደግሞ ምን ሳውንድ ነው ያላት ብያችኋለሁ። ጂ ሳውንድ ነች ብቻዋን ስትሆን ማለት ነው። ያለ ቫውል ወይም ደግሞ ዊዛውት አናባቢ ከሆነች ማለት ነው። ዜን ጄኤ ከሆነ ጃ፣ ጄኢ ከሆነ ጄ፣ ኤንድ ጄአይ ከሆነ ጂ፣ ጄኦ ከሆነ ጆ፣ ጄዩ ከሆነ ጀ። ኬ ደግሞ ከ ሳውንድ ነው ያላት ብያችኋለሁ ብቻዋን ስትሆን ማለት ነው። ከኤ ጋር ከሆነች ካ፣ ከኢ ጋር ከሆነች ኬ፣ ኤንድ ከአይ ጋር ከሆነች ኪ፣ ከኦ ጋር ከሆነች ኮ፣ ከዩ ጋር ከሆነች ከ ሳውንድ ይኖራቸዋል። እንቀጥል። እሺ ኤል ደግሞ ል ሳውንድ ነው ያላት። ኤ ጋር ከሆነ ላ፣ ኤል ኢ ከሆነ ሌ፣ ኤል አይ ከሆነ ሊ፣ ኤል ኦ ከሆነ ሎ፣ ኤንድ ኤል ዩ ከሆነ ለ። እንደዚህ አይነት ድምጽ ይኖራል በወርድስ ውስጥ። ኤም ም ሳውንድ ነው ያላት ም። ኤም ኤ ጋር ከሆነች ማ፣ ኤም ኢ ጋር ከሆነች ሜ፣ ኤም አይ ጋር ከሆነች ሚ፣ ኤም ኦ ጋር ከሆነች ሞ፣ ኤንድ ኤም ዩ ጋር ከሆነች መ። እንደዚህ አይነት ሳውንድ ይኖራታል። እሺ ኤን ን ሳውንድ ነው ያላት። ኤን ኤ ጋር ከሆነች ና፣ ኤን ኢ ጋር ከሆነች ኔ፣ ኤን አይ ጋር ከሆነች ኒ፣ ኤን ኦ ጋር ከሆነች ኖ፣ ኤን ዩ ጋር ከሆነች ነ። እሺ ፕ ሳውንድ ነው ያላት። ፕ ከኤ ጋር ከሆነች ፓ፣ ፒ ኢ ጋር ከሆነች ፔ፣ ፒ ከአይ ጋር ከሆነች ፒ፣ ኤንድ ፒ ከኦ ጋር ከሆነች ፖ፣ ፒ ከዩ ጋር ከሆነች ፐ። እንደዛ አይነት ድምጽ ይኖራቸዋል። ልብ ብላችሁ ካያችሁ ፈጥኝም ይሆናል እንጂ እነዚህ እንግዲህ ቅድም ሳወራ ምን አልኳችሁ? ኮንሶናንት ሳውንድ ብቻቸውን ከሆኑ ምንም ቫውል ከሌለባቸው ሳድስ የአማርኛ ስድስተኛ ፊደልን ድምጽ ይወስዳሉ ብያለሁ። እና ከኤ ጋር ከሆኑ አራተኛውን ነው የወሰዱት። ከኢ ጋር ከሆኑ አምስተኛውን ድምጽ ነው የወሰዱት። ከአይ ጋር ከሆኑ ሶስተኛውን ድምጽ ነው የወሰዱት፣ የአማርኛውን ማለት ነው። ከኦ ጋር ከሆኑ ሰባተኛውን፣ ኤንድ ዩ ጋር ከመጡ አንደኛውን የመጀመሪያውን ነ። አሁን እዚህ ጋር ነ ተብሎ ነው የሚነበብ ማለት ነው። ፒም በተመሳሳይ ነው፣ እንደዛው ነው። ለሁሎችም እንደዛ ነው። እሺ አሁንም ቀጣዮችን እንያቸው። ቀጣይ እቺ ኪው ቅድም ብያለሁ የተለየ ድምጽ ይሄ ነው የሚባል ድምጽ ላስቀምጥላችሁ አልችልም ብዬ በኪው ብቻዋን ስትሆን ወይም ደግሞ ኮንሶናንቷ ብቻ ዊዛውት አናባቢ ዛውት ቫውል
አልፊያት ነበር። እዚህ ጋር መጣሁላችሁ ማለት ነው። ኪው እኔ እስከማውቃት ድረስ እኔ በማውቀው ወርድ ሌላ ሊኖር ይችላል። ያን ያህል እንግሊዘኛ ላይ ጎበዝ ነኝ ብዬ አላስብም። የማውቀውን ላካፍላችሁ ነው የኔ አላማ። ስለዚህ ኪው እኔ እስካሁን በማውቀው ማለት ነው ኪው ብቻዋን ሆና ከዩ ጋር ወይ ደግሞ ብቻዋን ሆና ከኤ ጋር፣ ብቻዋን ከኢ ጋር፣ ብቻዋን ከአይ ጋር፣ ብቻዋን ከኦ ጋር ብዙ ገጥሞኛ አያውቅም። እንግዲህ እኔ እንጃ አላውቅም። ብቻ እኔ የገባኝን ብቻ ልንገራችሁ። ስለዚህ ኪው ዩን ታስከትላለች። እኔ የማውቃቸው ወርዶች ውስጥ ማለት ነው ኪው ዩ። ከዛ ኤ ከሆነ ኪው ዩ ኤ ከሆነ ኳ አይነት ነገር በቃላት በኋላ በሌላ ክፍል ላይ ያሳያችኋለሁ ምን አይነት ኳ ብለን ነው የምናነባት። ኪው ዩ ኢ ኩዌ የሆነ ኩዌ ለመናገር የሚከብድ አይነት ድምጽ። በእርግጥም ቃላት ስንመሰረት ያኔ ክሊር ይሆናል። እንደገና ኪው ዩ አይ ከሆነ ኳይ አይነት ድምጽ አላት። እንዲሁም ኪው ዩ ኦ ከሆነ ኮ እንደዚህ አይነት ድምጽ አላት። አምሹር በወርዶችን ስንመሰረት ግን እዛ ላይ በደንብ ክሊር ይሆንላችኋል። ብቻ እዚህ ጋር ያው ዝም ብዬ ላለመተው ብዬ እንጂ በትክክል ገልጬዋለሁ ወይ ብዙም ብቻ በገባኝ መልኩ ነው ብያችኋለሁ። ኳ፣ ኩዌ፣ ኩዊ፣ ኳይ፣ ኮ እንደዚህ አይነት ድምጽ አላት። እና ደግሞ ያስተዋልኩት ምንድነው ኪው ዩን አስከትላ እንደምትመጣ ከዛ በኋላ ሌሎች ቫውሎችን እንደምትጨምር ነው የማውቀው ማለት ነው። እሺ ወደ ር ወይም ደግሞ አር እንሂድ። አር ብቻዋን ር ናት ብያችኋለሁ። አር ኤ ጋር ከሆነች ራ፣ አር ኢ ጋር ከሆነች ሬ፣ አር አይ ከሆነች ሪ፣ አር ኦ ከሆነ ሮ፣ አር ዩ ከሆነ ረ። እንደዚህ አይነት ድምጽ አላቸው። እሺ ኤስ ደግሞ ስ ነች ብያችኋለሁ። ኤስ ብቻዋን ስትሆን ስ ነች። ከኤ ጋር ከሆነች ግን ሳ፣ ከኢ ጋር ከሆነች ሴ፣ ከአይ ጋር ከሆነች ሲ፣ ከኦ ጋር ከሆነች ሶ፣ ዩ ጋር ከሆነች ሰ። እሺ ቲ ደግሞ ት ሳውንድ ነው ያላት። ከኤ ጋር ከሆነች ታ፣ ከኢ ጋር ከሆነች ቴ፣ አይ ጋር ከሆነች ቲ፣ ኦ ጋር ከሆነች ቶ፣ ዩ ጋር ከሆነች ተ። እንደዛ አይነት ድምጽ አላት። ሌላ ቪ ደግሞ ቭ ሳውንድ ነው ያላት ቪ ብቻዋን ስትሆን እና ቪ ከኤ ጋር ከሆነች ቫ፣ ቪ ከኢ ጋር ከሆነች ቬ፣ ቪ አይ ከሆነ ቪ፣ ቪ ኦ ከሆነ ቮ፣ ቪ ዩ ከሆነ ቨ። እሺ ወደ ደብሊው እንሂድ። ደብሊው ደግሞ ው ሳውንድ ነው ያላት ው። ከኤ ጋር ከሆነች ዋ፣ ደብሊው ኤ ዋ፣ ደብሊው ኢ ዌ፣ ደብሊው አይ ዊ፣ ደብሊው ኦ ወ፣ ደብሊው ዩ ው ሳውንድ አላት። እሺ ኤክስ ጋር መጠናል። ኤክስ ምን ብያቸዋለሁ? ብቻውን ከሆነች ክስ አይነት ሳውንድ ክስ እንደዚህ እና ከኤ ጋር ከሆነች ክሳ፣ ኢ ጋር ከሆነች ክሴ፣ አይ ጋር ከሆነች ክሲ፣ ኦ ጋር ከሆነች ክሳ፣ እዩ ጋር ከሆነች ክሰ አይነት ሳውንድ አላት። አንዳንዴም ሳይለንት የምናደርግበት ኮንዲሽንም አለ። ግን በቃ ጀነራል ይሄን ይዘን እንለፍ። እሺ ደግሞ ማለቴ ዋይ ደግሞ ምንድናት? ይ ሳውንድ ነው ያላት ማለት ነው ብቻዋን ይ። እና ይ ከኤ ጋር ከመጣች ዋይ ያ፣ ዋይ ኢ ከሆነ ዬ፣ ዋይ አይ ከሆነ ይ፣ ዋይ ኦ ከሆነ ዮ፣ ዋይ ዩ ከሆነ የ። እንደዚህ አይነት ድምጽ አለው። እሺ ወደ ቤተሰቦቼ የእንግሊዝኛ ፊደል የመጨረሻዋ ሆሄ ላይ ሄደናል። ወይም አልፋቤት ዜድ ነች። ዜድም ኮንሶናንት ነች። ዜድ ዝ ሳውንድ ነው ያላት ማለት ነው። እና ከኤ ጋር ከሆነች ዛ፣ ከኢ ጋር ከሆነች ዜ፣ ከአይ ጋር ከሆነች ዚ፣ ከኦ ጋር ከሆነች ዞ፣ ከዩ ጋር ከሆነች ዘ።
ውድ ቤተሰቦቼ ለዛሬ ያመጣሁላችሁ ክፍል ይሄ ነው። በቀጣዩ ደግሞ ምርጥ በሆነ ኤግዛምፕል ወይም ምሳሌ ማለት ነው የቃላት ምሳሌ እናነባቸዋለን። እስካሁን ያየናቸውን እና አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ማስታወሻ ነገር ይዛችሁ ግን ይሄኛውን ቪዲዮ በደንብ ተከታትላችሁ ምን አይነት ሳውንድ እንዳላቸው ብትጽፉት ይጠቅማችኋል። ቀጣይ ቃላትን ለመመስረት አትቸገሩም ብዬ ስለማስብ ማለት ነው። ይህን ትምህርት እንደወደዳችሁ ተስፋ አድርጋለሁ። ቀጣይ ደግሞ በአሪፍ እና ግልጽ በሆነ ምሳሌ እንገናኛለን። እስከዛው ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።